የኢትዮጵያና ኤርትራ የውጥረት ማዕበል የአሰብ ወደብ ስትራቴጂካዊ ፈተና ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ። ኢትዮጵያና ኤርትራ የውጥረት ማዕበልና የአሰብ ወደብ ስትራቴጂካዊ ፈተና። ኢትዮጵያ ኤርትራን በድንበሯ ላይ ጥሰት እየፈጸመች እንደሆነ በኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ቡድኖችን እየደገፈች እንደሆነ በይፋ እንደከሰሰች ይታወቃል። ይህንን አያይዘው የአሜሪካና የአውሮፓ የቀድሞ ዲፕሎማቶች በሁለቱ ሀገራት መካከል ያለውን ፍጥጫ ዳግም ወደ ጦርነት ከማምራቱ በፊት እንዲያቆሙ አስጠንቅቀዋል። የትግራይ ክልል የጸጥታ ሁኔታ የህገወጥ የወርቅ ማዕድን ፍልሰት በትግራይ ክልል ውስጥ መስፋፋቱ ተዘግቧል። ህገወጥ ፍልሰቱ በውጭ ባለሀብቶችና በሀገር ውስጥ ወታደራዊ አካላት ቁጥጥር ስር ሲሆን በቢሊዮን የሚቆጠር ገንዘብ የሚንቀሳቀስና ለተጨማሪ ሁከት ምክንያት እየሆነ እንደሆነ ተገልጿል። በትግራይ የመከላከያ ኃይል TDF እና ፍሪላንድ በሚባሉ ታጣቂዎች መካከል ግጭት ተከትሎ የመንግስት ድሮን ጥቃት በትግራይ ወታደራዊ ካምፕ ላይ ተፈጽሟል የሚል ሪፖርት መቅረቡ ይታወሳል። የሰብአዊ መብትና ሙስና ጉዳዮች በተለይም በደቡብ ኢትዮጵያ ክልል ብልሹ አሰራርና ሙስናን የሚቃወሙ ግለሰቦች ላይ የሚደርሰው እስርና ሰብአዊ መብት ጥሰት እየተባባሰ መቀጠሉን ዘግቧል። ከ60 ሚሊዮን ብር በላይ የተሰበሰበ የእርዳታ ገንዘብ ለማሸሽ ሲሞክሩ የተያዙ አመራሮች ስለመኖራቸው ዜና ወጥቷል። የኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ በክልሉ የመልካም አስተዳደር እጦት የወለዳቸው የሰብአዊ መብት ጥሰቶች እንደበዙ አስጠንቅቀዋል። የፖለቲካ ፓርቲዎችና የምርጫ ጉዳዮች 9 ተቃዋሚ የፖለቲካ ፓርቲዎች በኢትዮጵያ መንግስት በምርጫ ቅድመ ሁኔታ ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ ጠይቀዋል። ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎች የህጉን መስፈርት የተከተለ መወዳደሪያ ምልክት ማቅረብ እንደሚችሉ ወይም ከቦርዱ ዝርዝር ውስጥ መምረጥ እንደሚችሉ አሳውቀዋል። ከኢትዮጵያ የተለቀቁ 27 የደቡብ ሱዳን ወጣቶች ጁባ ገቡ። በኢትዮጵያ ውስጥ ድንበር በህገወጥ መንገድ ተሻገሩ በሚል ክስ ለወራት ታስረው የነበሩ 27 የሚሆኑ የምስራቅ ኢኳቶሪያል ክፍለ ሀገር ተወላጆች የሆኑ የደቡብ ሱዳን ወጣቶች በደቡብ ሱዳን መንግስት ከፍተኛ የዲፕሎማሲያዊ ጥረት ተከትሎ እሁድ ዕለት ጁባ ደረሱ። እነዚህ ወጣት የከብት አርቢዎች በኢትዮጵያ ሙዛን እስር ቤት ውስጥ ለረጅም ጊዜ ከቆዩ በኋላ እንደ አውሮፓውያን አቆጣጠር ኖቬምበር 16 ቀን 2025 በጁባ ዓለም አቀፍ አውሮፕላን ማረፊያ በሰላም ደርሰዋል። እነዚህ ወጣቶች እንዲለቀቁና በሰላም እንዲመለሱ የተደረገው ጥረት በልዩ ፕሮግራሞች ከፍተኛ የፕሬዝዳንታዊ መልእክተኛ ጽህፈት ቤት አማካኝነት ከውጭ ጉዳይ ሚኒስቴርና ዓለም አቀፍ ትብብር እንዲሁም በአዲስ አበባ ከሚገኘው የደቡብ ሱዳን ኤምባሲ ጋር በቅርበት በመስራት በተቀናጀ መልኩ የተመራ ነው። አድማጭ ተመልካቾቻችን ዜናችን እንደቀጠለ ነው። ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። የደቡብ ሱዳን ፕሬዝዳንት ሳልቫኪር በአንድ ትልቅ የመንግስት ለውጥ 4 ሚኒስቴሮችን፣ አንድ ገዥና የፖሊስ አዛዥ ከስራ አሰናብተዋል። ፕሬዝዳንት ሳልቫኪር ለዚህ መባረር ምንም አይነት ምክንያት አልሰጡም። ይህም በሰላም ስምምነቱ መሰረት ፕሬዝዳንቱ በብሔራዊ ሆነ በክልል ደረጃ የመንግስት ባለስልጣናትን የመሾም ሆነ የማሰናበት ስልጣን ስላላቸው ነው። የደቡብ ሱዳን ፕሬዝዳንት ሳልቫኪር 4 ሚኒስትሮችን፣ አንድ ገዥና የፖሊስ አዛዥ ከስራ ሲያሰናብቱ አንድ ምክትል ፕሬዝዳንትና የኢኮኖሚ ክላስተር ሊቀመንበር መሾማቸው የቅርብ ጊዜ የካቢኔ ለውጥ አካል ነው። አንዳንድ የኤርትራ አክቲቪስቶች የኤርትራ መንግስት ግብጽን በአሰብ ወታደራዊ ጣቢያ እንድትገነባ እንዲጋብዝ የሚያሳስብ ግፊት እያደረጉ ነው። ታሪካዊ ባላጋራ የሆነች በኢትዮጵያ ላይ በተደጋጋሚ ወታደራዊ እርምጃ ወስዳለሁ ብላ ያስፈራራች ሀገር ኃይሏን በአሰብ ዳርቻ ላይ ልታስቀምጥ ነው የሚለው ሀሳብ ኃላፊነት የሚሰማው የኢትዮጵያ መንግስት ችላ ሊለው የማይችለው ቀይ መስመር ነው። ግብጽ እዚያ ጣቢያ እንድትገባ መፍቀድ ማለት የኢትዮጵያን ሉዓላዊነት በፈቃደኝነት ማናጋትና ከ130 ሚሊዮን በላይ የሚሆን ህዝብ ደህንነቱ አደጋ ላይ መጣል ማለት ነው። አሰብ በበርካቶች ታሪካዊ የጂኦፖለቲካ ዘረፋ እንደሆነ አድርገው ከሚቆጥሩት ሂደት በኋላ ከኢትዮጵያ የተወሰደ አለመግባባት ያለበት ግዛት ሆኖ ቆይቷል። ዲፕሎማሲያዊ በሆነ መንገድ ሙሉ በሙሉ መፍትሄ እስኪያገኝ ድረስ ግዛቱ እንደ አለመግባባት ያለበት ተደርጎ መታየቱ መቀጠል አለበት። ይህ መፍትሄ እስኪገኝ ድረስ የኢትዮጵያ መንግስት ይህ ብቅ እያለ ያለው የብሔራዊ ደህንነት ስጋት እውን ከመሆኑ በፊት ቆራጥና ቅድመ ጥንቃቄ የተሞላባቸው እርምጃዎችን መውሰድ አለበት።